ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ አድማጮቻችን፣ በድጋሚ ተገናኝተናል። እንዴት አመሻችሁ? ቀደም ሲል መረጃዎችን ፓስተር አለማየሁ አሰባስቦ አካፍሎናል። እንዲሁም ደግሞ ግሩም የሆነ የእግዚአብሔርን ቃልም አካፍሎናል። እርግጠኛ ነን ይህን መልእክት የሰማችሁ ወገኖች ብዙ ትምህርት እንደወሰዳችሁበት እንደጠቀማችሁ ተስፋ እናደርጋለን። አሁንም እንግዲህ ዓለማችን ጉዳይ በየደቂቃው ስለሆነ እየተለዋወጠ ያለው እነዛን መረጃዎች ደግሞ ፓስተር አሰባስቡልናል። እነዛን ደግሞ እንሰማና በኋላ ላይ ደግሞ የእግዚአብሔርንም ቃል ያካፍለናል። በቀጥታ ወደዛ አመራችኋለሁ። እንዴት አመሸ ፓስተር? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ያው መስመር ላይ በድጋሚ ተገናኝተናል። ቀደም ሲል መረጃ እንደሰጠን ጠቁሜ ነበር። አሁን ደግሞ ምን ያህል መረጃ እጅ ላይ እንዳለ ባላቅም እነዛ መረጃዎች ታጋራንና እንግዲህ እንደ እግዚአብሔር ቃል በኋላ ላይ ደግሞ እንገናኛለን። እንግዲህ ምንድነው መሰለው ወንድም ይልቃል፣ ዓለማችን እንደው ምን ብዬ እንደምገልጠው አላቅም። አንዳንዴ ለመግለጥ ትቸገራለህ። ድሮ አባቶች አንዳንድ ተረታቸው እውነት ነው፣ የጉድ ሀገር ገንፎ እያደር ይፋጃል ይላሉ። እና የራሻና የዩክሬን ጦርነት ከምን ጊዜውም በላይ በጣም በጣም ተፋፍሟል። ራሻ በዓለም ታሪክ ታይቶ በማይታወቅ ሁኔታ እየገሰገሰች ነው ያለችው። ታስታውስ ከሆነ ወደ ራሻ ግዛት ገብታ የተወሰነ ይዞታዎችን ዩክሬን ይዛ ነበረ። አሁን ከነዛ የይዞታዎች ጠራርጋ በማስወጣት ላይ ትገኛለች። ይሄ ብቻም ሳይሆን ወደ 30,000 የሚሆኑ የዩክሬን ወታደሮች ተከበዋል። ይህ ደግሞ የሆነው ምንድነው? አሜሪካ የሳተላይት መረጃና ከሳተላይት የሚመጡ መረጃዎችን መስጠት ማቆሟንና ተከትሎ የተፈጠረ ነገር እንደሆነ ብዙ አገሮች ይህንን ነገር እየተናገሩ ነው ያሉት። ምናልባት በኤሎን ማስክ የሚመራው ዩሮሊንክ የተባለው ኩባንያ መሰለኝ አይደለም፣ የሱ አልዘጋውም። እንደውም የሱ የኢንተርኔትና የእንትን ማዕከል አይደለ ለአውሮፓውያኖች የሚያቀርበው አገልግሎት። እሱን አልዘጋውም። ይሄ የጦር ሳተላይቶች አሉ፣ መረጃዎችን የሚተነትኑ ከምድር ላይ ሰብስበው ተንትነው ወደ ምድር እንደገና መልሰው ፎቶግራፎችም አሁን ላይ ያሉት የጦር መረጃ ሰብሳቢ ሳተላይቶች በግልጽ እያንዳንዷን ታንክ ከሆነች ታንኳን እንኳን ሳይቀር ስንት ወታደር እንዳለ መለየት በሚያስችል ሁኔታ ላይ ያሉ እጅግ ዘመናዊ የጦር የስለላ ሳተላይቶች ናቸው። ልክ ነው። እስከ ዛሬ ድረስ ዩክሬን ከራሻ ጋር ስትዋጋ በዚህ የስለላ ሳተላይት እየታገዘች ነበረ። ልክ ነው። እና ያ መረጃ ተቋርጧል። ከዚህ የተነሳ ዩክሬን ላይ ከፍተኛ ጥቃት እየፈጸመች ነው ያለችው ራሻና። ነገር ግን ይሄ ጥቃት እየተፈጸመ እያለ አሁንም ጫና እየተደረገ ያለው ዩክሬን ላይ ነው። ጦርነቱን ማለት ስምምነቱን እንድትፈርም ለማድረግ ማለት ነው። ዛሬ ስንት ሰዓት እንደሆነ ባላቀውም የተደራዳሪዎቹ ሳውዲ ገብተዋል።
ዘለንስኪ ገብተዋል፣ ግን ዘለንስኪ በድርድሩ ላይ አይገኙም። የሳውዲው ንጉስ አነጋግረው ይመለሳሉ ነው የተባለው። የእርሳቸው የቅርብ ሰው የተባሉት የደህንነት አማካሪው የልኡካኑን ቡድን ይመራሉ። የሚደራደሩት አሁን ከራሽያ ጋር አይደለም ቀጥታ። ድርድሩ ቀጥታ ከአሜሪካ ጋር ነው። እንግዲህ ማምሻውን ይጀምራል ተብሎ ይጠበቃል ማለት ነው። የድርድሩ እንግዲህ እሳቸው ቀደም ሲል ማንኛውንም ከአሜሪካ ጋር የሚደረገውን ድርድር ለመስማማት እንደወሰኑ ተናግረዋል። ነገር ግን አሁን ላይ ያለው የአውሮፓ ሀገሮች ግፊት ሰውየው ድርድሩን እንዲስማሙና እንዲፈርሙ የሚያደርጋቸው አይደለም። ምክንያቱም አውሮፓውያኖች አሁንም ድረስ ይህን ዜና እስከማቀርብልህ ድረስ የሚሰማው የአውሮፓውያኖች ድምፅ ጦርነቱ እንዲቀጥል ነው። ይሄ ብቻ ሳይሆን ራሳቸውም ደግሞ የአውሮፓ ሀገሮች ከፍተኛ ለጦርነቱ እየተዘጋጁ ነው። ከፍተኛ ዝግጅት እያደረጉ ነው ያሉት። ለምሳሌ ባነሳልህ ፖላንድ በዚህ በያዝነው ሳምንት ሊሆን ይችላል ተብሎ ይገመታል ሀገራዊ ወታደራዊ ልምምድ ለማድረግ እየተዘጋጀች መሆኗን ገልጻለች። ይሄ ሀገራዊ ወታደራዊ ልምምድ እስከ 500,000 ወታደሮች ሲባል ተዋጊዎች ብቻ አይደለም፣ ሎጂስቲክ ሁሉ ነገር እንደሚሳተፉበት ነው የተነገረው። ይሄ ብቻ ሳይሆን ማንኛውም የፖላንድ ዜጋ ለወታደራዊ ትሬኒንግ ዝግጁ እንዲሆን እና ይሄ መለስተኛ የሚባል ዝግጅት አለ። መሳሪያ መፍታት፣ መቅጠም፣ መተኮስ አለ አይደለ? ራስን ለመከላከል እንደዚህ አይነት ልምምዶችን እንዲያደርጉ እስከ 500,000 ወታደሮች አገራቸው እንደሚያስፈልጋት ገልጠዋል። ለዚህም ያው እያንዳንዱ ዜጋ ለውትድርና ዝግጁ እንዲሆን ነው ያሉት። ይሄ ብቻ ሳይሆን ወታደራዊ በጀታቸውንም በእጥፍ ጨምረዋል። አሁን ይሄንን ያደረገችው እንደምሳሌ ያነሳሁልኝ ፖላንድ ብቻ ሳትሆን አብዛኛው የአውሮፓ ሀገሮች ወታደራዊ ዝግጅቶቻቸውን እያደረጉ ነው ያሉት። ከወትሮ በተለየ አንዳንድ ሰዎች እንደውም ምንድነው የሚሉት የሁለተኛው ዓለም ጦርነት ከመነሳቱ በፊት ይታይ የነበሩ ነገሮች አሁን እየታዩ ናቸው ነው የሚሉት። ከዚህ በፊት እኔም ይሄንን ነገር አንስቼልህ እንደነበረ ታስታውሳለህ። አሁን ያለው ነገር ይሄ ነው። ወታደራዊ በጀት መጨመር፣ ወታደሮችን መመልመል፣ ወታደራዊ ማሰልጠኛ ተቋሞችን እንደገና የተዘጉ እንኳን ካሉ እንደ አዲስ እየከፈቱ ወታደሮችን የማሰልጠን፣ አንዳንድ ሀገሮች የራሳቸው የብሔራዊ ውትድርና አይነት እንትን አላቸው። ሀገራዊ ግዴታ የሚሰጡ ሀገሮች አሉ። ዜጎች ወደ ስራ ዓለም ከመግባታቸው በፊት ለሀገራቸው ወታደራዊ ግዴታ የሚሰጡ ሀገሮች ስላሉ እንደዛ አይነትም ዝግጅት እያደረጉ ያሉ ሀገሮች አሉ። ሌላው ከዚህ በፊት ታስታውስ ከሆነም ሀገሮች ኒኩለር በሚተኮስበት ሰዓት እንዴት መከላከል እንዳለባቸው ፓምፕሌቶች የተለያዩ ድረገጾች ተከፍተው ለህዝባቸው አዌርነስ ሲሰጡ እንደነበረ ተመልክተናል። ልክ ነው። አሁን ይሄ ነገር በመላ አውሮፓ እንዲሆን ተደርጓል። ይሄ ደግሞ የሚያመለክተው ምንድነው? አውሮፓውያኖች ወደ ጦርነቱ ዘልቀው ለመግባት የወሰኑ እንደሆነ ያመለክታል። ለዚሁም ዛሬ እንደማስረጃ የቀረበው ራሽያ ይሄንን አቅርባለች። የፈረንሳይ ጀት ከዩክሬን ጎን በመሆን በትናንትናው ዕለት በራሽያ የጦር ስትራቴጂዎች ቦታዎች ላይ አሁን በሚዋጉበት ስፍራ ማለት ነው ድብደባ አካሂዷል።
ይሄ በራሽያ ጋር ሆኖ ድብደባ ማድረጉ ከራሽያ በኩል እንደተገለጠው ሶስተኛው የዓለም ጦርነትን የሚያመጣው ኢማኑኤል ማክሮን ራሱ ነው ብለዋል። እንግዲህ ከዚህ በኋላ ምን አይነት እርምጃ ትወስዳለች ራሽያ የሚለው ነገር የሚጠበቅ ነው። ምክንያቱም ራሽያ አሁን ይሄንን ዝም ብላ የምትመለከተው አይመስለኝም። አይመስለኝም። ምክንያቱም አዘናግታም በሆነ አቅጣጫ እርምጃ የምትወስድ ይመስላል። ስለዚህ ይሄንን አድርጓል። ይሄ ብቻ ሳይሆን ማክሮን አውሮፓን እታደጋለሁ እያሉ በአሁኑ ሰዓት እየፎከሩ ነው ያሉት። እንግዲህ ያላቸው ወታደራዊ ቁመና እንኳን የሳቸው አይደለም ጀርመንም እንግሊዝም ተደምሮ የራሽያን ሩብ እንኳን አያክልም። እንግዲህ እንዴት እንደሚታደጉ የሚታይ ይሆናል። ነገር ግን አሜሪካ በዩክሬን ላይ ጫና እያደረገች ነው። ይህንን ያደረገችበት ምክንያት ድርድሩን እንድትቀበልና ሰላም እንዲመጣ ነው። ምክንያቱም የአሜሪካን የድርድርን ሐሳብ ራሽያ ተቀብላለች፣ ዝግጁ ነች። እንደውም ዩክሬን ማነው ፑቲን ብለዋል ዶናልድ ትራምፕ ጦርነቱን ለማቆም 100% ዝግጁ ነው ብለዋል። ዝግጁ ያልሆነውና ያሸገረን ዘለንስኪ ነው ብለዋል። ያው በግልባጭ አውሮፓ ማለት ይቻላል። በግልባጭ አውሮፓ ማለት ይቻላል። ከዚህ ጋር ምንድነው ዛሬ እንግዲህ መረጃ እንደተቋረጠባቸው እናውቃለን። ለዩክሬን ሰራዊት የሚቀርበው መረጃ ዛሬ ሲኤስአይ የሚባል አንድ የወታደራዊ የስለላ ሳተላይት ፈረንሳይ አመጥቃለች። ይሄ በ1918 እና ከዛ በፊት ካሉ ሳተላይቶች ጋር በጥምረት በመሆን መረጃ ወደ ምድር ታቀርባለች ተብሎ ይጠበቃል። እና ይህንን ነገር ደግሞ ስትመለከት አሁን ላይ በዓለማችን ላይ ያለው ስጋት እጅግ እየጨመረ መሆኑን ያመለክታል። እንግዲህ አንድ ዜና ላክልልህና በተለይም እስራኤል በትናንትናው ዕለት አንድ እርምጃ ወስዳለች በጋዛ ላይ። ምንድነው እንግዲህ ውሃም መብራትም ብዙ ጊዜ ወደ ጋዛ የሚገባው ከእስራኤል ነው። እስራኤል ኤሌክትሪክን አቋርጣለች። ይህንን የኤሌክትሪክ መብራት በማቋረጧ ምክንያት ጋዛ በጨለማ ተውጣለች። ስለዚህ ይህንን አስከትሎ ሐማስ ተቃውሞውን አሰምቷል። ተቃውሞ ምንድነው? እስራኤል የተኩስ አቁም ስምምነቱን ማፍረሷን አስታውቋል። እንግዲህ ቀደም ሲል ምንድነው ይህ ከመብራት ቀደም ሲል ታውቃለህ የእርዳታ እህሎች፣ ምግቦች፣ ነዳጅ ወደ ጋዛ እንዳይገባ ከልክላለች። አሁን ደግሞ መብራት አቋርጣለች። ይህ እንደሆነ በዛሬው ዕለት ሀውቲ ምላሽ ሰጥቷል። በዛሬው ዕለት መብራቱ የማይለቀቅና እርዳታዎች በድንበር ላይ የቆሙት እርዳታዎች የማይገቡ ከሆነ የእስራኤል መርከቦችን በሚሳኤል እንደምደበድብ ይታወቅልኝ ብሏል። እንግዲህ ከሶሪያ እስከ ኢራን፣ ከኢራን እስከ እስራኤል እስከ ጋዛ፣ ከአውሮፓ ከራሽያ እስከ ዩክሬን ዛሬ ትናንትና አንስተነዋል ቻይናን።
በዛም በኩል ከባድ ትኩሳት አለ። ሰሜን ኮሪያና ደቡብ ኮሪያ መካከል ደግሞ እንደዚሁ ከባድ ትኩሳት አለ። እንግዲህ ዓለማችን ይሄንን ትመስላለች። በየሰዓቱ የሚለዋወጥ ነገር አለ ዓለም ላይ እና ዓለም ያለችበት የተፈጥሮ አደጋዎች አሉ፣ የጦርነት ወሬዎች አሉ፣ የኢኮኖሚ ቀውሶች አሉ። እነዚህን ሁሉ መጽሐፍ ቅዱስ በመጨረሻው ዘመን እንደሚከሰት በደንብ አስረግጦ ስለሚነግረን እኛ በክርስቶስ ኢየሱስ የሆኑ ቅዱሳን ይህ ሊያስደነግጠን አይገባም። ከዛ ይልቅ ራሳችንን እንዴት ማዘጋጀት አለብን ለምጽአቱ የሚለውን ልናስቀድም ይገባል ለማለት እፈልጋለሁ። እንደተለመደው እስቲ አንድ እግዚአብሔር ቃል እንካፈልና ከላይ እንግዲህ በቀረብነው መረጃ ላይ ኤፌሶ ምዕራፍ 1 ላይ የተወሰነ ክፍሎችን ለማየት ሞክረናል። እስቲ አሁንም እዛው ላይ 13 ጀምሮ ያለውን ክፍል አነበዋለሁ። ከምዕራፍ 1 ቁጥር 13 ጀምሮ እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችሁ መያዣ ነው ለእግዚአብሔር ያለውን እስኪዋጅ ድረስ፣ ይህም ለክብር ምስጋና ይሆናል ይላል። ይህ እግዚአብሔር ርስት እንደሰጠን ማረጋገጫ ነው የሰጠን። ባዶ አይደለንም። እናንተ ይልና የእውነትን ቃል ያመናችሁ ክርስቶስ ኢየሱስን የተቀበላችሁ የተከተላችሁ ይህንን የመዳን ወንጌል የሰማችሁ በክርስቶስ ያመናችሁ እናንተ ተስፋ አላችሁ። ያም ተስፋ ደግሞ ምንድነው? በመንፈስ ቅዱስ ታትማችኋል ይላል። ማህተም ማረጋገጫ ነው። ከአንድ መስሪያ ቤት አንድ ደብዳቤ ተቀብለህ ስትወጣ ባዶ ወረቀት ይዘህ ብትወጣ ማህተም የሌለበት የባለስልጣኑ ፊርማ የሌለበት ዝም ብለህ ማህተም የሌለበት ደብዳቤ ይዘህ ብትወጣ ደብዳቤው አገልግሎት አይሰጥም። ለምን ጠቅላይ ሚኒስትሩ አይጽፉትም በእጃቸው አርቅቀው? ለምን የፈለገ ፕሬዝዳንት ነኝ የሚለው አይጽፍም? ሰውየው ለመጻፉና ያ ደብዳቤ ተፈጻሚነት ለማግኘት ምን ያስፈልገዋል? የሰውየው ፊርማና ማህተም ያስፈልገዋል። ኢየሱስ በደሙ ፈርሞልናል። አሜን። ደሙ አንጽቶን ቀድሶን ፈርሞልናል። በመንፈስ ቅዱስ ማህተም አረጋግጦልናል። አሜን። ስለዚህ እኛ የዚህ መንግስት የርስቱ መያዣ ነው ይለናል። ይሄ ተሰጣችሁ ርስቱን የምትይዙበት ነው። ሃሌሉያ አሜን። ሰማይ መግቢያ ብቻ አይደለም፣ ሰማይ ገብተህ ርስት የምትይዝበት ነው። ማረጋገጫ ነው። ለአንድ ቤት ካርታ ፕላን ሰርቶ መንግስት ባዶ ሜዳ ይሰጣል። እውነት ነው። ባዶ ሜዳ ሲሰጥህ ካርታ ፕላን ስላለ በዛ ላይ በፈለከው ዲዛይን ቤት ትሰራበታለህ። ማንም ሰው መጥቶ እዚህ ጋር ለምን ቤት ትሰራለህ አይልም። ለምን? ፕላን ስላለ። ተመልከት፣ እግዚአብሔር ግን የሰማዩን ርስት ነው የሰጠን። አሜን። የማይጠፋ ርስት፣ ዘላለማዊ ርስት። ክብር ለኢየሱስ ይሁን። አሜን። ሐዘን የሌለበት ርስት፣ ህመም፣ ጩኸት፣ ችግር፣ ጦርነት፣ ለቅሶ፣ ዋይታ የማይሰማበት ርስት፣ ለዘላለም ከበጉ ጋር የምንደሰትበት ርስት፣ ሐሴት የምናደርግበት ርስት። ለዛ መያዣን ሰጥቶናል። አሜን። ማረጋገጫን ሰጥቶናል። ስለዚህ ወገኖቼ እኛ ከንቱ ሰዎች አይደለንም። በምድር ላይ እንደማንኛውም ሰው ለብሰን እንሄዳለን፣ እንበላለን፣ እንጠጣለን፣ ግን ርስት አለን።
ግን ሀገር አለን። ግን በሰማይ የተዘጋጀልን ነገር አለ። እሱ መቼ ይሆናል አናውቅም። ነገ ሊሆን ይችላል፣ ዛሬ ሌሊት ሊሆን ይችላል። ግን ሰዓቱ እንደደረሰው ወቁ፣ ጊዜው እንደደረሰው ወቁ። ለዚህ ነው ተስፋ እንደሌላቸው ልጆች አትሁኑ ያለን። የተባረከ ተስፋ አለ። ዛሬ በዚህ ቃል ላበረታታችሁ ፈልጋለሁ። እግዚአብሔር የለየውን እስኪዋጅ ድረስ ይህ ለክብር ምስጋና ይሆን ዘንድ ነው። እሱ የርስታችን መያዣ ነው ይላል። በዚህ ጋር ለነጽናና ዓለም እንደ ብቃቂ ጨርቅ እየተበጫጨቀች ነች ያለችበት። ዓለም መላዋ ጠፍቷታል። ውሉ እንደጠፋ እንደተተበተበ ክር አንዱ ውሉን ፍለጋ ከዚህ ወደዛ ይጎትታል፣ ሌላኛው ከዛ ወደዛ ይጎትታል። ውሉ ግን ያለው ኢየሱስ ጋር ነው። እርሱ ሲመጣ ውሉን ያገኘዋል። አብቅቶለታል አለ። በዚህ ቃል እንድትጽናኑ አበረታታችኋለሁ። የጌታ ጸጋ፣ ሰላም፣ ቸርነት ይብዛላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለብዙዎች መልእክት እንዲደርስ አዳርሱ። በጌታ ፍቅር እንጠይቃችኋለን። መልካም ሌሊት ይሁንላችሁ። የጌታ ጸጋ፣ ሰላም፣ ቸርነት፣ በጎነት ይብዛላችሁ። የክርስቶስ ኢየሱስ ደም ሁለንተናችሁን ይሸፍን። ተባረኩልኝ። ፓስተር እግዚአብሔር አብስቶ ይባርክ። በጣም ድንቅ የሆነ መልእክት ነው በዚህ ምሽት ያካፈልከን። በተለይም ደግሞ ዓለማችን እየተበጫጨቀች ነው ያልከው በጣም አጽንኦት ልናረግበትና ልናሰምርበት የሚገባ ነጥብ ነው። በተለይም ደግሞ በድንገት ሀብትና ንዋይ እጃችን ላይ የገባ ወገኖች ምድር እንደው ለዘላለም መትኖር ይቻለም ለዘላለም መትኖር እንደው መስሎን ከሆነ በጣም የውሃነት አጥቅቶናል ማለት ነውና ያዝነው ሀብትም ይሁን ማንኛውም ነገር ሊያተርፈን አይችልም ከሚመጣው ጥፋትና ሀብትም ያልፋል፣ ንዋይም ያልፋል። የማይጠፋው ዘላለማዊው የክርስቶስ መንግስት ነውና ሁልጊዜ መሻታችን የክርስቶስ መንግስት ላይ ብቻ ትኩረት እንድናደርግ ምክራችንን እንደው እግረ መንገድ መለገስ እንፈልጋለን። የተባረከው ተስፋችን ደግሞ ፓስተር እንዳለው ከደቂቃዎች በኋላ ሊሆን ይችላል፣ ነገ ሊሆን ይችላል፣ በየትኛውም ሰዓት ሊሆን ይችላልና ከኛ የሚጠበቀው ዝግጁ እና ንቁ ሆነን መጠባበቅ ብቻ ነው። ስለዚህ በዚህ መንፈስ ሁልጊዜ መመራት እንዳለብን እንደ ምጽአት አዋጅ ነጋሪ መልእክታችንን ማስተላለፍ እንፈልጋለን። ስለመጣው የተባረከ ቃል እግዚአብሔር የተመሰገነ ይሁን። የዛሬው ምሽት መረጃና መልእክታችን ይሄንን ይመስላል። የእግዚአብሔር ፈቃድ ከሆነ ደግሞ በነገው ዕለት እንደዚሁ የምንመጣ ይሆናል። መልካም ምሽት ይሁንላችሁ። መልካም አዳር ይሁንላችሁ። ደህና አደሩ። ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት መልካም ጊዜ